ከእስልምና ማዕዘናት አንዱ የሆነው ጾም የሚተገበረው የእስልምና ሃይማኖት መሰረት የሆነው ቅዱስ ቁርአን በወረደበት በረመዳን ወር ነው። በጨረቃ ቀን አቆጣጠር 9ኛ ላይ የሚውለው የረመዳን ወር በሃይማኖቱ ተከታዮች ዘንድ የወራት ሁሉ ቁንጮ ተደርጎ ይታሰባል። ቅዱስ በሆነው በረመዳን ወር ደግሞ በርካታ ትዕይንቶች ይስተናገዱበታል፣ ሃይማኖቱን መሰረት ያደረጉ። ታዲያ ለአንድ ወር በሚቆየው በዚህ የጾም ወቅት ለምግብነት የሚውሉትም ከወትሮ እንኳን የተለዩ ናቸው። የረመዳን ወር የረመዳንን ጾም ተንተርሶ በገበያ ላይ እንደ ልብ የሚገኘው ጣፋጩ የቴምር ፍሬ በጾም ወቅት በገበታ በአውራነት ከሚሰለፉ ምግቦች በዋናነት ይጠቀሳል። ወሳኝ ነገር ነው። ተምር ማለት ወሳኝ ነገር ነው። መጀመሪያ ምናፈጥረው በተምር እና ተምር ያው በተምር ማፍጠር ማለት ሃይማኖቱ ይፈቅዳል። ጾመኞች የሚያፈጥሩት ፍሬ ሲባል ተምር ነው። ተምሩ 3 ፍሬ ከቀመሰ በኋላ ነው ሌላ ወደ ሾርባና ሌላ ነገራቶች መመገብ የሚችሉት። መጀመሪያ ተምር ነው። ተምር ደግሞ ጥቅም አለ። በመካከለኛው ምስራቅ በስፋት የሚዘወተረው ለእስልምና እምነት ተከታዮች ዘንድ ደግሞ በተለይ በረመዳን ጾም ወቅት ለማፍጠሪያነት የሚያገለግለው ቴምር መነሻው የአሁኗ ኢራቅ እንደሆነ ይነገራል። በተለይ ለመካከለኛው ምስራቅ ሀገራት ህዝቦች ቴምር ከገበታቸው የማይታጣ ዋነኛ ምግባቸው እንደሆነ ይህም ከክርስቶስ ልደት በፊት ከ7000 ዓመታት በፊት እንደነበረ መረጃዎች ያረጋግጣሉ። በአካባቢው ንግድ መስፋፋቱን ተከትሎ ቴምር ለቀሪው የዓለም ክፍል ተዋውቋል። በተለይ በደቡብ ምዕራብ እስያ፣ በሰሜን አፍሪካ ሀገራትና ስፔን አሜሪካን ስትወር ደግሞ ቴምር በሜክሲኮ፣ በካሊፎርኒያ ኋላ ላይ ደግሞ በደቡብ አሜሪካ ግዛቶች ሊተዋወቅ ችሏል። በዓለማችን ላይ ረጅም ዕድሜን ያስቆጠረው ቴምር የሙስሊሙ ማህበረሰብ በጾም በጸሎት ፈጣሪያቸውን ሲማልዱ ውለው ጾማቸውን ከመፍታታቸው አስቀድሞ የሚመገቡት ሃይማኖታዊ ትውፊት ያለውም ነው የቴምር ፍሬ። አለይሂ ሰላቱ ወሰላም በቴምር ጾማችሁ በቴምር አፍጥሩ፣ 3 ቴምር ዊትር ነው ያለው ሐዲሱ። ዊትር ብሎ ማለት እንዴት ነው? ዑለማዎች ሲያብራሩት አዋቂዎች 3 5 7 9 11 ንጥል ቴምሮች ማለት ነው። እና በቴምር ያፈጥሩ ስለነበር ነው ነብያችን አለይሂ ሰላቱ ወሰላምና አፍጥሩ ስላሉን ነው በዋናነት። ለቴምር ዛፍ ቅድመ መገኛው እንደሆነ የሚነገረው የእስያ አህጉር ሲሆን በተለይ የሳውዲ አረቢያ በረሃ አሃዱ ብሎ የተገኘበት እንደሆነ ድርሳናት ይዘክራሉ። ሳውዲ አረቢያ የሳውዲ አገር ይገርመሻል። ሌላ አገር እኮ ተምር አይበቅልም፣ ሳውዲ ነው አብዛኛው የሚበቅለውና ሌላ ነገር ደግሞ ሳውዲ አገር እንደፈለገ እንደኛ አገር አይበቅልም። ተምሩ ግን እንደ ልብ እነሱ እንደምግባችሁ ነው ማለት እንችላለን። አሁን እንደውም ቴክኖሎጂ ትንሽ ተራቋልና ባልተራቀቀ ጊዜ የድሮ ዘመን ተምር ነው ምግባችሁ፣ ተምር ነው ውሃ ነው ሰጥቷል። በአረብ አገር በምናይበት ጊዜ እንግዳ ሲገባ ውሃና ተምር ነው የሚቀርበው መጀመሪያ፣ ሌላ ምግብ አይቀርብም፣ ምንም አይሰጥም። ግብዣ ቢሆን የፈለገ ግብዣ ቢሆን ተምርና ውሃ ነው የሚሰጠው።
ለአረቡ በረሃማ አካባቢ የቴምር ዛፍ የበረሃው ገነታቸው ነው። ዛፉ ለመጀመሪያ ጊዜ መኖሩ የተረጋገጠው ከሚሊዮን ዓመታቶች በፊት ነው። ስለዚህም አረቦች ዛፉን የዓለማችን ቀደምት ዛፍ ሲሉ ይደመጣሉ። ከእስልምና እምነት አስተምሮ ጋር ተያይዞ ደግሞ ለቴምር ዛፍ የተለየ ክብር ይሰጠዋል። ነቢዩ ኢሳ አለይሂ ሰላቱ ወሰላም ኢየሱስ በቅድስት እመቤት ማርያም ሲወለዱ እንግዲህ በቁርአን ላይ 26 ቦታ ላይ ስለ ማርያም አላህ ተናግሯል። በዓለምም ካሉት ሴቶች የተቀደሰች የተባረከች መሆኑን አስቀምጧል። በድንግል ማርያም ኢሳ ቢን ማርያም ረሱላህ ብሏል። እሳቸው መወለድንም በዛን ምጥ ይዟት ምን ነው ከዚህ በፊት ሞቼ ተረስቼ በቀረው ብላ ምጥ ሲይዛት በበረሃ ውስጥ ስታለቅስበትም የሱ ዛፍ ነው መጥቶ ተተክሎ ጥላውን አሳረፈ። እሳቸውም አለይሂ ሰላቱ ወሰላም የተወለዱ እዛ ሲሉ ነው። ምትበላ ነገር ሲጠፋም ደግሞ ከዛ ፍሬ ነው ወረደ፣ ውሃም ደግሞ ከስሩ ነው የፈለቀ። ይሄን በቁርአን ላይ ቁጭ አድርጓል በሱረቱል ማርያም ምዕራፍ 19 ላይ። ስለዚህ የተከበረ ነው። ከዛ በኋላ ነው መልአኮችም የደረሰና ይሄ በተላልቅ ነቢያቶች ይሄ አላህ ይሄንን ያደረገ ነገር ስለሆነ በክብር ነው የምናየው እኛ። ለምን ራሱም ጣፋጭ ራሱም ምግብነት የሚችል ራሱም ደም የሚሞላ ሁለንተና የተሟላ ስለሆነ የበረካ እንጨት በማለት በተለምዶ ይነገራል። ይሄ ነው። ስለዚህ ለነቢያቶች ሁሉም የተፈቀደና ቅዱስ ፍሬ ስለሆነ ይሄ ከእስልምና ጋር ተያያዥነት አለ። ቴምር ያለበት ዛፍ ሰፈራችሁ መሆን አለበት፣ ሰፈራችሁ ላይ ቴምር መሆን አለበት የተባለው ቴምር ብዙ መልእክት ስላለው ነው። ከብዙ መልእክቱ አንዱ ከዛፎች እድሜ ረጅም ቴምር ነው። ወደር ያሌለው እድሜው እርጅና ማይበግረው ድርቅ ማይበግረው ከፋኝ ብሎ ቸገረኝ ብሎ ቅጠሉ አይጥልም። ቴምር ቢደርቅም ተሸክሞ ነው የሚቀመጠው ቅጠሉ። አሁን ማንኛውም ዛፍ ስሩ ላይ ስትሄድ በክረምትና በሚመቸው ጊዜ ለምለም ሆኖ አብቦ ቅጠሉን መሬት አሸብርቆ ታየዋለህ። የሆነ ችግር ሲደርሰው ግን ረግፎ ደርቆ ያስቸግርሃል። ያን ሰፈር ይደብራል። በቴምር ስር ግን እንዲህ ያለ ነገር የለም። ድብርት አያስገኝም። ዘወትር ላይ ምሮ ምን ይሆናል ማለት ነው? በጣም ምቾትና የሚያዝናና ሆኖ ይገኛል ቴምር። እና ቴምር ብሎ ማለት የእድሜ ረጅምነት ጋር ተያይዞ ከፋኝ ቸገረኝ ብሎ ቅጠሉ አይጥልም። ከቴምር የምንማረው ትምህርት አለ ይላል ኪታብ ወይም ሸሪዓት እስላሚያ። እንዴት መቻቻል የሚባል ነገር ከቴምር ዛፍ እናም ቴምር ደግሞ ብዙ ጊዜ ነብዩ አለይሂ ሰላቱ ወሰለም ወደ 6 ነው ወይም ወደ 10 ቦታ በሙስሊሞች መስለዋታል። ነብዩ አለይሂ ሰላቱ ወሰለም የቴምር ዛፏንም ጣዕሟንም ለዚህ ተብሎ ከጾም ጋር የሚያገናኛትም ለዚህ ተብሎ ከእስላሞች ጋር የሚገናኝ ጸባይም ስላላት ነው። ወይም እስላሞች ከቴምር ጋር የሚያገናኛቸው ጸባይ ስላላቸው ነው። በእምነቱ ተከታዮች ዘንድ አንድ ሰው ቤቱን ሲሰራ በቴምር ዙሪያ ማድረግ አለበት። ለምን ቢሉ የቴምር ዛፍ ክፉ መንፈስን የማባረር ኃይል አለው። በሌላ በኩል የቴምር ዛፍን ፈጣሪ ለሰው ልጆች የእረፍት ማግኛ፣ የእንግዳ መቀበያ፣ የተባረከ ስፍራ አድርጎ ፈጥሮታል። በዛፉ ስር የተሰበሰበ ሁሉ በረከትን ያገኛል፣ ተስፋውም ይለመልማል፣ ብሩህ ጊዜም ይጠብቀዋል። የቴምር ዛፍ ባለበት ሁሉ በረሃው ገነት ይሆናል የሚል ሃይማኖታዊ አስተምሮ አላቸው። የረመዳን ወርና ቴምር ትስስራቸው ሃይማኖታዊ መሰረት አለውና የእምነቱ ተከታዮችም ይህንኑ ይተገብሩታል።
ክብር አላቸው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ሲጾሙ ስላፈጠሩ የእሳቸው ተከታይና የእሳቸውን ሱና ስለምንከተል እሳቸው ያደረጉት ነገር በሙሉ በጎ ነገር መሆኑን ስላረጋገጥ እዛ ሙስሊም በረመዳን ወር ውስጥ በተምር ስለሚያፈጥር ልዩ ክብር አለው ለተምሩ ሙስሊም በተለይ። የተለያዩ የቴምር አይነቶች ሲኖሩ በተለይ ደግሞ አጅዋ የተሰኘው የቴምር አይነት የዓለማችን ውዱ ቴምር ሲሆን ይህም በመዲና ብቻ የሚበቅል የቴምር አይነት ነው። ይሄ የሚገኘው መዲና የሚባል ከተማ ናት። እቺ ከተማ ድሮ እኛ የሰሃቦች ዘመን የሚባል አለ። ነብዩ ተከታዮች ለምሳሌ ኢየሱስ ተማሪዎች የሚባል ሐዋርያቶች የሚባል አሉ አይደለ? እንደዛውም ደግሞ እነ ነብዩ ሰለላሁ ዐለይሂ ወሰለም የሱ ተከታዮች የተከሉት ተምር አለ መዲና ውስጥ። ያ ተምር ጠቆር ይላል። ይሄ ተምር ደግሞ ከሌሎች ተምር ሲሸጥ ራሱ ሌላው 5 ብር ሲሆን ያ ተምር 15 ብር ነው የሚሸጡትና ይሄ ተምር ቀምሻለሁ እስከ ቤተ ድረስ እንደው ይዤ አምጥቼ ነበርኩና ከሳውዲ አረቢያ። ያ ተምር መዲና ነው የሚገኘውና ይሄ ተምር የተከለው ማን ነው? ሰሃቢ ይባላል። የዛኔ የነብዩ ሰሃቢ ተከታይ እርሻ አለ፣ ትልቅ እርሻ አለ። እስከ ቦታ ድረስ ሄጃ ይቻላል እና ያ ተምር ለየት የሚለው ምንድነው? ትጠቁራለች፣ ትንሽ ጠቆር ትላለች ከዛኛው እና ይሄ ተምር ነው ከዛኛው ተምር ለየት የሚለው። በመዲና ውስጥ ነብያችን በሚኖሩበት ጊዜ በእሳቸው በሚኖሩበት አካባቢ ላይ ይሄ በቀለ ጀዋፍ የሚባል ጥቁር ተምር ነው። ሌላ ጋር የትም አይበቅልም፣ የትም አይኖርም። መካም የለም፣ ሌላ ሪያድም የለም። እዛ ብቻ ነው ያለ። እኛ ሀጅ በምንሄድበት ጊዜም መስጊድ አለ። እዛ ሰግደን ወጥተን ከዛ ነው የምናገኘው። ዋጋም ውድ ነው። እሱ ዋጋም ውድ ነው። የምናገኘው የተወሰነችው አንድ ሰው መግዛት የሚችለው ወይ 1 ኪሎ ወይ ግማሽ ኪሎ ወይ ሩብም ሊሆን ይችላል። እንደዛ ነው። ስለዚህ መድኃኒትነቱ የተረጋገጠ ነው። ለማንኛውም መድኃኒት ባዶ ሆድ 3 ፍሬ ወይንም 7 ፍሬ የበላ ሰው መድኃኒት ይሆናል ሆኗል። በረመዳን ወር ጾም ወቅት ለማፍጠሪያነት ከገበታ የማይታጣው ቴምር ጠቀሜታው የገዘፈ ነው። ተምር ማለት ከፍራፍሬዎችም ከአትክልትም ውስጥ የተመረጠ ልዩ የሆነ ነገር ነው። እንደዛውም ግን የሚገርመው ነገር ዊትር የሚባል ነገር አለ። ወይም 3 ፍሬ ወይም 7 ፍሬ ወይም 5 ፍሬ የሚባሉ ጎደሎ ቁጥር ካልሆነ ሙሉ ቁጥር ስትበይ ሱካር በሽታ ነው የሚያስይዘው። ከሌላው ለየት የሚለው ነገር ምንድነው? አሁን ልክ 5 6 7 ለሚበላው ሰው ይከለከላል። ለዚህ ነው እስልምና ጉዳይ ከሳይንስ ጋር ይገናኛል በብዛት። እስልምና ማለት ሳይንስ ነው። ሳይንስና እስልምና አትነጣጥዩም። ግሉኮስ ነው የተጎዳ ሰውነት በጣም በአስቸኳይ ነው የሚተካልሽ። የተጎዳውን ሰው ቀን ሙሉ ጾሟል፣ አልበላም፣ አልጠጣም፣ ቀን ሙሉ የባለውን ሰውነት ተምር መጀመሪያ ሲበላ ያ ሰው ሌላ ምግብ ሲበላ እንትን አይጠነክርበትም። ቀጥታ ሌላ ምግብ ከሚበላ 1 ፍሬ ተምር ቢበላ ነው የተሻለ የሚሆነው። ተምር አንደኛ በሽታ ይከለክላል። አና ነብዩ ሰለላሁ ዐለይሂ ወሰለም የዓለም ዶክተር ያለው ነገር አለ። ተምር ለበሽታችሁ ፈዋሺ ነው አስባችሁና ነይታችሁ ከበላችሁ ብሎ ያስተላልፈው ነገር አለ። ምክንያቱም ተምር ማለት ብዙ ነገር ይጠቀምበታል ሙስሊም ህብረተሰብ። ሁለተኛ ለአፍጥር ጾመኞች የሚያፍጥሩት ፍሬ ሲባል ተምር ነው። ተምሩ 3 ፍሬ ከቀመሰ በኋላ ነው ሌላ ወደ ሾርባና ሌላ ነገራቶች መመገብ የሚችሉት። መጀመሪያ ተምር ነው። ተምር ደግሞ ጥቅም አለ። ረመዳን ጋር እንዴት ነው በምንልበት ጊዜ ሱካር በተፈጥሮም ከ175% ሱካር አለው። ጾም ላይ ሰውነታችን እንግዲህ ሱካር ያንሳል። ደክሞ ነው የዋለ 3 ፍሬ ነው የሚፈቀደው፣ ወይ 3 ወይ 1 ፍሬ። ያን 3 ፍሬ ተምር ወይም 1 ፍሬ ተምር በልተን ውሃ 1 ብርጭቆ ወይንም 1 ሊትር ሆነ ግማሽ ሊትር በሚንጠጣበት ጊዜ ቶሎ በሰውነታችን ላይ ይደርስና ያን የደከመውን ሱካር ይሞላና ደሙ በደንብ እንዲሰራ ሴሎቹ እንዲሰራ ያደርጋሉ። ስለዚህ በረመዳን ውስጥ የሚፈቀደው የሚወደደው
ሰደቃ ሲደረግም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤታቸው ያላ ተምርና ከጥቁር ውሃ ባስተቀር 3 ወር ሌላ ምግብ አላየንም ያሉበትም ትምህርት አለ። በዛም የተነሳ ምንድነው አላህ በረከትን ሰጠ። ከዚህ ባሻገር 2 ትንንሽ ፍሬዎችን በውስጡ የያዘው ቴምር ፍሬው በትኩስነቱ ከዛፍ እየተለቀመ ይበላል። እንደየሀገሬው ባህል ደግሞ እንደ ቡናነት አድርቆ በማሸግ ለገበያ ማቅረብ ይቻላል። በዘመናዊ ፋብሪካ ውስጥ ገብቶ ደግሞ የምግብ ዘይት ይጨመቅበታል። ወይን መሰል ከአልኮል ነፃ የሆነ መጠጥም የሚዘጋጅ ሲሆን የገላ መዋቢያ ቅባትም ይዘጋጅበታል። በሌላ በኩል ደግሞ ከቴምር ዛፍ ቅጠል ምንጣፍ ይሰራል። ለተለያዩ ግልጋሎቶች የሚውሉ ብሩሾችም ሲዘጋጁ የወለል መጥረጊያም ይሰራበታል በቴምር ዛፍ ቅጠል። በዓለማችን ላይ በአመት በአጠቃላይ 8.5 ሚሊዮን ሜትሪክ ቶን ቴምር የሚመረት ሲሆን ግብጽ፣ ኢራን፣ ሳውዲ አረቢያ፣ ኢራቅና ፓኪስታን እንደየቅደም ተከተላቸው ቀዳሚዎቹ የዓለማችን ቴምር አምራች ሀገራት ናቸው። እጅግ ቀላልና ጤናማ ኑሮ ለመምራት ቴምርን መመገብ ከዘርፉ ባለሙያዎች የሚሰነዘር ምክር ነው። ፍሬው ከጥፍጥናው ባለፈ በርካታ የጤና ጠቃሚዎችን ያዘለ በመሆኑ ከዚህ ባለፈ የቴምር ዛፍ በመካከለኛው ምስራቅ እስያ እስራኤልን ጨምሮ የድል የሰላምና የፈውስ ተምሳሌት ተደርጎ ይወሰዳል። ይህ በመሆኑ ዛፉን መቁረጥ ሐራም ነው።